ያንተ ሲሆን ኖ ይሄ በዘር ነው የተገደሉት እንጂ በሃይማኖት አይደለም ይለዋል። ግን ወለጋ ላይ በሺ የሚቆጠሩ ሙስሊሞችን መስጂድ ውስጥ እየገቡ የጨፈጨፏቸው በእስልምናቸው ነው። እነማን? የኦነግ ጴንጤዎች። አርሲ ላይ ሲሆን ግን ኖ በማህተባቸው ነው በሃይማኖታቸው ነው እንጂ በዘራቸው አይደለም። ለምን? ጉዳዩን ከኦሮሞ የኦሮሞ ኡስታዝ ጋር ለማገናኘት ስራ በጣም ስራ አለው። ስራ አላጣም። ሄዶ የወንጀል ቅን ያን ሁሉ ግድያ ቀነባብሮ የሚመጣበት ጎጃም ውስጥ አንድ ቤተክርስቲያን ተገንብቶ ሙቤ ለዛ ቤተክርስቲያን የሚሆን ማቴሪያል ሶራል ምናምን የቤተክርስቲያን ላይ የሚደረግ እንደ እንትን ማለት ነው፣ እንደ ሚናራ ነገር የሚደረገው ያለ አይደለ የነሱ እሱን ተሸክመው ከከተማ ወደ ገጠር የሚሄዱትን ቪዲዮ የዛሬ 3 ዓመት ኦልሞስት 4 ዓመት ትናንትና አልነበርሽ? ላይቭ ላይ ነበርኩኝ። የሁሉ መስረጃ ሳሳይ ነበር። ሁሉ ሲያየው ነበር ደንግጠው ሰው ቪዲዮም ሰርቼበታል። ያንን ቪዲዮ አንጥተው የአርሲ ክርስቲያኖች ተሸክመው እየወጡ ነው። እናንተ ቀዳዳ ናችሁ ወላሂ። ዘመርኩን ነቀለ ለክርስቲያን ሽጥ ከሙስሊም አትግዛ ከሙስሊም እንዳትገዛ የሚል አዋጅ ስልጤ እንዳትገዛ። እኛ እኮ ጠላ አይሸጥም አይደለም። ለስልጤ ነው ያለው ጥላች። ከስልጤ እንደ ሙስሊም እንዳትገዛ፣ ከስልጤ እንዳትገዛ አስበሽዋል? አሁን እኛ እንደዚህ ብንበለን አዋጅ ብንናገር አለቀ ነገሩ። ዋናው ነጋዴው ማን እንደሆነ ታውቃላችሁ። ስለዚህ ተው ረፉ። ያ ኦፍ ኮርስ ምንም ጥያቄ ነው። እንደገና ደግሞ ከሙስሊሞች ለሙስሊም ሽጥ ከሙስሊም አትግዛ። እኛ ጠላች አንሸጥ፣ እኛ ኮንዶም አንሸጥ፣ እኛ አረቄ አንሸጥ። ምን አብገዙ ባገዙ ምን አገባኝ። አሁን አንተ ዘመርኩን ነቀለ መጥቶ እኛ ቤት ገዛ አልገዛ ምን ያደርጋልኝ? ምን ይጠቅመናል? አገዙም እኮ እናንተ የምትፈልጉት ነገር እኮ እኛ ጋር የለም እኮ ሙቤኛ እኮ ጋር የለም። ብዙ ነገር እኮ እኛ ጋር የለም። እነሱ የሚፈልጉት ነገር ገዛችሁ አልገዛችሁ። ኢምራን እኮ ነገራቸው። እኛ የአሳማሽ ስጋ አንሸጥም አለ እኮ ቪዲዮ ሰርቶ። ምን አሻ እኛ የአሳማ ስጋ አንሸጥ፣ ብገዙ ባገዙ ለዓለም አውጅ። ባይዘወይ ሙስሊም ማለት ነው የኢትዮጵያ ሙስሊም ከዓለም ሕዝብ ጋር መግባባት ይችላል። ባይዘወይ አረብ ሀገር መጥቶ ከአረቦች ጋር መግባባት ይችላል። የሚያግባባህ ቋንቋ አለ። አሜሪካን ሀገር ሂዶ አሜሪካዊ ከሆነ ሙስሊም ጋር መግባባት ይችላል። ባንግላዴሽ ሂዶ ባንግላዴሽ ከሆነ ሙስሊም ጋር መግባባት ይችላል። እስኪ አንድ የኢትዮጵያ ሌላ እኔ አሁን እንደዚህ ስትል ደግሞ ሀቁን ስትናገር ደግሞ እውነተኛ ደግሞ ትክክለኛ ሃይማኖት ሰዎች ደግሞ ይቀየማሉ። እውነታው ግን የኢትዮጵያ ሙስሊሞች በጣም የኢትዮጵያ ህዝብ ባለውለታ ነው። በቁርአን በሂፍዝ ውድድር እኮ ኢትዮጵያን በዓለም እንድትጠራ ያደረጓት እኮ የኛ ኡስታዞች ናቸው። የቁርአን ውድድር አድርገው በዓለም እኮ አስጠርተዋታል። የዓለማችን ላይ ያሉ ትላልቅ እኮ ምሁራኖችና አሊሞች እኮ መጥተው ኢትዮጵያ ውስጥ መጥተው እኮ ኢትዮጵያን ጎብኝተዋል እኮ። በማን ምክንያት? ኦፍኮርስ እነዚህ ሰዎች የኢትዮጵያ ሙስሊሞች ባለውለታ ናቸው። ባይዘው ወይ ስለ እነዚህ ኡስታዞች በአረበኛ ብንሰራ ዓለም ላይ ያሉ ትላልቅ ሙፍቲዎች ወጥተው ስለ እነዚህ ሰዎች ይናገራሉ። ያውቋቸዋል። ቀይ መስመር አትንኩ። ሁሉም ሰው የራሱ የሆነ ቀይ መስመር አለው። እነዚህ ሰዎች የሙስሊሙ ቀይ መስመር ናቸው። በተለይ ደግሞ ኡስታዝ አህመዲን ጀበል ላይ ኡስታዝ ያሲን ኑሩን ደግሞ በባለፈውም በኹጥባው ስለጠመዱት ማለት ነው። እኛ ዳስ የምንጥለው አሁንም ቢሆን ለሰርግ ነው፣ ለሰደቃ ነው የምንጥለው። ለለቅሶ አንጥልም፣ ሀላት አንጥልም። እኛ እናንተ ዳሳችሁን ጥላችሁ አልቅሱ። በዛች ዳዕዋ መስጂድ ላይ ስላደረገ ጠምደው ይዘውታል። ገብተዋል አይደለም? ጥምድ አድርገው ነው የያዙት። እኔ እኮ አውቃለሁ፣ ተንኮላችሁ ነው እኮ አውቃለሁ። እንግዲህ አሁን ያችን ስላገኙ ኡስታዝ ምን አለ? በቃ ነው ያለው። ሞት በቃን። መቼ ነው በቃ የሚባለው? ይሄ ሞት በቃ ነው ያለው። ያንተ አባት ወጥቶ አላወገዘም ይሄንን ሞት። በእነሱ ልክ አልጻፈም። ሚንበር ላይ ቁጭ ብሎ አንድ ሙስሊም የሃይማኖት አባት ስለ ክርስቲያን ግድያ ካወገዘ ሌላ ምንድን ነው የምትፈልገው? ምን ይሁንልህ? ደስ ቢለው ነገር እኔ ለእናንተ ቪዲዮ አልሰራሁላችሁም። መቼም አልሰራማ። እኔ እነሱን አትንኩ ነው አሁንም ቢሆን። በዛ ላይ ሙስሊም ሞቷል። ትልቅ የሃይማኖት አባት ሙቤ አክሱም ላይ እኮ ልብሳቸውን እንኳን አይቀይሩም እኮ የሃይማኖታዊ አለባበሳቸውን ለብሰው እኮ ነው። እዚች ቦታ ላይ ሙስሊም ሴት አይማርም። እዚች ቦታ ላይ ሙስሊም አይሰግድም። ቅድስት ከተማ ናት። ኢትዮጵያ ውስጥ ቅድስት የሚባል ከተማ የለም። ሲጀምር የለም። የት ናት ቅድስት ከተማ? መጠጥ ያለበት ምሽት ቤት ያለበት። እኛ አሁንም ቢሆን ጉዳይ አለን ሙቤ። አጀንዳችንን ልንቀይር አይገባም። ጉዳያችን አክሱም ነው። ጉዳያችን የአክሱም ሙስሊሞች ነው።
አርሲ ላይ አሁን ንጹሐኖች ተገለዋል። ማን ነው ገዳዩ? ኦነግ ነው የገደላችሁ። አለቀ ደቀቀ፣ ተገሏችኋል። እኛም ሙስሊሞች ሞተዋል እዛ ቦታ ላይ። ኡስታዝ አህመድ ዲንጀበልት ከአዲስ አበባ ተነስቶ አርሲ ሄዶ የእናንተን የሞት ጊዜም የለውም መሽኮል ሰራሃ ጊዜ ራሱ የለውም። በሁለተኛ ደረጃ ደግሞ ኡስታዝ ወሒድ አንድ ንግግር ተናግሮ ነበረ ስለ ንጽጽር፣ ኢትዮጵያ ውስጥ ላለው ስለ ንጽጽር ሁኔታ አንድ ንግግር ተናግሮ ይሄን ተናግሮ ያቆማሉ እና ከፈለግሽም አሰማቸዋለሁ። ያንን ንግግር ከአርሲ ጋር አገናኝተውታል። ቢላህ አለይኩም ምን አይነት ደና ቁርት እንደሆኑ በዚህ ነው የምታውቀው። እሱ አጀንዳ ሰጣቸው እንጂ አጀንዳ ሰጣቸው። ራስ ምታት ሆነባቸው። ያቺ የተናገረው ነገር እሱ አንድ ደቂቃ ለተናገረው 3 ቀን ቤታቸውን ከፍቶ ስለዛ እያወሩ ነው ተሰብስበው። ዮኒ ማኛ የእስራኤል ክርስቲያኖች ስማ፣ የእስራኤል ክርስቲያኖች ኡስታዝ ወሒድን መክሰስ አለባቸው ብሎ ላይ በላይ ቁጭ ብላ ያወራል። ዮኒ ማኛ ያንተ መድኃኒት እኛ ነን። እኛ እኮ ከፈለግን እኮ 1 ሚሊዮን አካውንትህን እኮ የምናዘጋጀው እኮ ከፈለግ ግሳኔ ይጠረቅምልሃል። ኡስታዝን አትንካ። ወላሂ በሚገርመኝ ምን እንደሚገርመኝ ታውቃለህ? ሙሉ እኛ አሁን እውነት ሰው ከሆኑ እነሱ እንደ ሰው ካሰብን አርሲ ላይ የተፈጸመውን ግፍ ማለት ነው እንደዚህ እንደተጀመረው ሁሉም ሙስሊም ክርስቲያን ሳይል ማውገዝ አለበት። ልክ ኡስታዞች እንደጀመሩት ማለት ነው። መወንጀሉ ለምን አስፈለገ? እኛ ገዳዩን እነሱ የሞቱት ራሱ እኮ ወተው የተናገሩ ነው። የገደለን ንካሊ ነው እያሉ እኮ ነው አይደለም? የገደለ ውሃ ብያል። ውሃ ጥራርጎ ወስድ ያርጋችሁ አቡ ሮዝ ሰላም አለይኩም። ዛሬ ተናዳለ ልጅቷ። ተዋት፣ አትነካኳት። አልሐምዱሊላህ። እንዴት ነሽ ሮዝ? ከላይ የጻፍኩት ትክክል ነው ወይ ተሳስቻለሁ? አንቺ ያው እኔ ጀርመን ስላደኩኝ ትክክል ነው። ኦኬ የተባበረ አልሰማ ይሆናል እያልኩ ነው እንጂ እውነት ለመናገር እኔ ኡስታዞቻችንን ማውገዝ ከጀመሩ ጀምሮ እኔ ራሴ መቃወም ትቻለሁ። ማለት ፍትህ መጠየቅ አቁሜያለሁ። ለምን? ቀይ መስመሮቻችን ናቸው። ለእነሱ ዋጋ ላይሰጧቸው ይችላሉ። ስለዚህ ለእኛ ዋጋ ያላቸው ሰዎች ስለሆኑ ድንበር እያለፉ ነው። ታውቃለህ? በቃ ያጠራቀሙትን ጥላቻ በቃ ማለት ጩኸታቸው ትክክል አይደለም። ከአቅም በላይ ነው ጩኸታቸው ማለት ነው። የሆነ ሀዘን ብቻ ማለት ሰው የሰው ልጅን ማቅለሌ ሳይሆን ለምንድን ነው ኮፕሊንግ የማታደርጉት? ሀባቢ ኮፕሊንግ አድርጉ እንጂ እዚህ 400 ምናምን ሰዎች አለን። ኮፕሊንግ አድርገው እንዴ! ልጅቷ መብቷ እኮ ነው እንደፈለገችው እያዘ ተናደዋል። ለምን ትናደዳላችሁ እንዴ? አትናደዱ እንጂ ተው። ሰው እኮ የታለች ሮዝን ብቻ ተነጥቀው ላስገባት። ነይ ሮዝ አብሽሪ፣ ሀሳብሽን ቀጥይ። ሮዝ ባትገቢ ባትገባ እንኳ የእሷን እናገርላታለሁኝ። አታስወጣት። ትናንትም ልክ እንደዚህ ትናንትም ሀሳቧን ሳትጨርስ ዛሬም አውሪ። እሺ። እና ሞዴሬተር እሰጥታለሁ። የፈለግሽውን ብሎክ እያደረግሽ እንደዘማሪ በቃ አንድ እንዳትሰድባት ካሁን በኋላ ይኸው ኧረ እንደፈለጉ እንገላቸዋለን እያሉ እየዘጋሩን እንዴ! ለዚህ ጩኸታቸው ከፍየሏ በላይ ሆኗል እና ጤነኛ አይደለም። ስልጣን ፍለጋ ነው። የተለያዩ የፖለቲካ አመለካከት ያላቸው ሰዎች አሉ። በሃይማኖት ተጎድተናል፣ እንደ ሀገር ተጠቅተናል፣ እንደ ዘር ተጠቅተናል የሚሉ ያኮረፉ ኃይሎች ማአት ናቸው። እውነት ለመናገር ይሄ መብታቸው ሊሆን ይችላል። መንግስትን መቃወም፣ መንግስትን አለመደገፍ፣ ስልጣን እንዲለቅ የተለያየ መንገድ መብታቸው ሊሆን ይችላል። መብታቸው ያልሆነው ግን ምንድን ነው? ሙስሊሙን አታክ እያረጉ ሃይማኖትን እያሳበቡ በሙስሊሙ ላይ ማለት በጀርባው ላይ እየሄዱ እየገደሉ እያፈናቀሉ ወይም ደግሞ ወንጀለኛ እያረጉ 4 ኪሎ መግባት ግን አይቻልም። ይሄ ነው የእኛ ቀይ መስመር ማለት ነው። በየትኛው መንግስት ሊጠይቁ ይችላሉ። ነገር ግን ለእኛ ኡስታዞች ግን ቆርሰው የሰጡት ስልጣን የለም፣ በጭራሽ የለም።
አሁን ኡስታዝ አህመዲን ጀበል የምክር ቤት አባል እንኳ አይደለም፣ ወይም ደግሞ የኦሮሚያ ፕሬዚደንት አይደለም። ግን ከሽመልስ አብዲሳ በላይ ተጠያቂ ወንጀለኛ ተደርጎ እየተወራ ያለው አህመዲን ጀበል ነው። ምን ያደረገው ነገር አለ? ምንም ማስረጃ ቢኖራቸው ዛሬ የኢትዮጵያስ መንግስት ይተዋዋል ወይ አህመዲን ጀበልን? እና ቄለ እንዴ የተቀመጠውም እኮ አገዛዝ የሙስሊም ስርዓት አይደለም አይደለ እንዴ? ሁሉም እርግጥ እምነት አለው። አብይም ቢሆን ጴንጤ ነው። ግን የአህመድ አሊ ልጅ ስለሆነ ብቻ ግራኝ አህመድ መጣብን፣ ክርስቲያን መስሎ አታለለን፣ ለካ እስላም ነው እየተባለ ይሄን 8 ዓመት ፍዳችንን ስናይ ነው የኖር ነው። ነገር ግን አገሪቷ ላይ ካለው ዜጋ የበለጠ የተጠቀምነው ነገር የለም። ምናልባትም የተጎዳ ነው ሙቤ የሚበዛው። እውነት ለመናገር በወያኔ ስርዓት እንኳ አሁን አብይ ስልጣን በጨበጠበትን ያህል እንኳ መስጅዶቻችን ፈርሶ አያውቅም። እውነቱን ነው ማውራት። 33 መሳጅዶች ናቸው አዲስ አበባ ላይ ብቻ እንኳ በዚህ በኮሪደር ልማት በተለያዩ ኬዞች የተነሱት። ያለምንም ጫጫታ ያለምንም ጩኸት ነው የፈረሱት። በጣም ነው የሚያቃጥለኝ። ገባህ? እንደውም እያሳሳቀ ልክ የተለየ ፌቨር የተደረገለት ይመስል ለሙስሊሙ ልክ ሙስሊሙን የጠቀመ ስርዓት እስከሚመስል ድረስ ወይም ደግሞ ከሌላው ማህበረሰብ ወይም ከሌላው እምነት በተሻለ ሙስሊሙ የተጠቀመ እስኪመስል ድረስ ነው የተሳለው። ይሁን ታጋሽ ስለሆነ ሀገር እንዳትፈርስ በማለት ነው እንጂ በዚህ ስርዓት ሳንገደል ሳንሞት ሳንገፋ ሳንሳደድ ቀርተን አይደለም። ነገር ግን ይሄን አካል አብረን ተባብረን ከጥፋተኞች ጋር እኩል ተደምረን ገዝግዘን ብንጥለው ማን ነው ተረካቢው? መልሰን እንደ ሲሪያ እንደ ሊቢያ ሰው ጨቋኝም ቢሆን አይደለ እንዴ እንደ ሃይማኖታችን የሆነ መሪ ፊት ለፊት መኖር አለበት አይደለ? ወንጀሉ የሱ ሆኖ ሳለ ማለት ነው። ገዝግዘን ጥለን ሀገር አልባ እንዳንሆን በቋፍ ያለች ሀገር በማለት ነው ሙስሊሙ የሚታገሰው የሚል ግምት አለኝ እኔ በራሴ ሀሳብ እንጂ ይሄንን አመራር ሁሉም ሰው ወዶት ስፔሻሊ ሙስሊሙ 100% ተቀብሎት ነው ብዬ አላስብም። ገብቶሃል አይደል? ለመሰለ እኔ እንደ ግሌ እንኳ ብዙ ነገር ደርሶብኛል፣ ምሳሌ በዚህ ስርዓት ማለት ነው። ነገር ግን አላማረርኩም። ለምን የባሰ እንዲመጣ እኔ ስላልኖርኩ እኔ ስለተገደልኩ የኔ ቤተሰቦች ስላለቁ ብዬ ግን አላመጽኩም። የባሰ እንዳይመጣ ነው። እንደውም ለምን ጦርነት የሚለውን ነገር በትንሹ አይቼዋለሁ። መገፋት በብሔር ሊሆን ይችላል፣ በተለያየ መርጠህ ባልተወለድክበት ዘርህ መገፋትን ስላየሁት በጣም ቅርብ ነኝ ብዬ አስባለሁ ለሚጎዱ ሰዎች። ነገር ግን ይሄ ስርዓት ይፍረስና እንጨፍጭፈው አላልኩም። ለምን ሌላ ዜጋ ሌላ ሰው መኖር አለበት። በቃ ሌሎች መኖር አለባቸው። እኔ ከጠፋው አብረን እንጥፋ ማለት አልፈልግም፣ በፍጹም አልፈልግም እንጂ ሳንሞት ሳንገደል ቀርተን አይደለም። እኔ የአባቴ የወንድሙ ልጆች 7 ልጆቹ ናቸው በአንድ ቀን ያጣቸው። ግን አላጉረመረምንም። በቃ ለአላህ ትሰጠዋለህ። ገብቶሃል? ሁሉም ቤት እንደዚህ አይነት ቁስሎች አሉ። እነሱስ የሞቱት ሞቱ። በየጫካው ብዙ ነገር እየተሆነ አለ፣ መደፈር አለ፣ የተለያዩ ነገሮች አለ፣ መርጠህ ባልተፈጠርክበት ዘር ውስጥ ማለት ነው። ስለዚህ ሙስሊሙ ይሄን ሁሉ ቁስል ይዞ እንደኔ አይነት ያላቸው ቁስል የያዝን ሰዎች መዓት ነን። ስለዚህ ይሄን ስርዓት የምንደግፈው ተመችቶን አይደለም፣ የባሰ ነገር እንዳይመጣ ከሚል ነው። ሙስሊሙ ኃላፊነት ይሰማዋል፣ ይሄ ሪስፖንሲቢሊቲ የሚባለው ነገር። ነገር ግን ሌሎቹ ሲያብዱ ስታይ ሙስሊሙ ለብቻው በምን እዳው ነው አልኩኝ። ታውቃለህ? በምን እዳው ነው የሚንከራተተው? ባልተሰጠው እንደውም የባሰ ነገር ነው የመጣበት። ኦሮሚያ ላይ ከፍተኛ የአክፍሮት ኃይላት ሙቤ ከምነግርህ በላይ ነው የገቡት ማለት ነው። ስልጤ ላይ ተሞክሮ የማይታወቀውን ነገር ነው እየተሞከረ ያለው። ስልጤን አምርረው የሚጠሉት እናውቃለን። ሙስሊም ስለሆነ ብራንዳችሁ ሙስሊም ስለሆነ ነው የምትጠሉት፣ ይገባናል። በቃ የማይሞከሩት ደፍረው የማይጥሉትን አካል ሲያገኙ ስልጤ ሁላ ብለው ነው ታፔላ የሚለጥፉበት ማለት ነው። ያልሆነውን ሁሉ ማለት ነው። ይሄ ሁሉ ምንድን ነው? መበገር ሲያቅታቸው ነው። ስለዚህ የጴንጤውም ስርዓት ይሁን ኦርቶዶክስም ቢሆን እኔ የሚገባኝ የእኛ እምነት ላይ ሲሆን አንድ እንደሆኑ ነው እኔ የምረዳው። የፈለገ ጠላትነት በመሀላቸው የአይዲዮሎጂ ልዩነት፣ የሃይማኖት ልዩነት እንኳ ቢኖር ሙስሊሙ ላይ ግን ሲሆን እጃቸው አንድ ነው። አሁን ምሳሌ አሁን ህወሀት የምታስታጥቃቸውና ፋኖ የሚያስታጥቀው ራሱ ሙስሊሙ ላይ ሲሆን አንድ ናቸው።
የፋኖ አመለካከትን ስታየው ሙስሊሙን ክልል 3 ላይ አማራ ክልል ላይ እንዳይኖር ያደርገዋል። ህወሓት ደግሞ እዛ ባለበት ቦታ አብረው የሞቱ ሙስሊሞችን ደግሞ አክሱም ላይ ያሰቃያል። ምንድን ነው ታዲያ ልዩነታቸው? አየህ አንድ ናቸው። ሙስሊሙ ላይ ሲሆን አንድ ናቸው። ወይ የፖለቲካ ልዩነት ወይ የአመለካከት ልዩነት ሲሆን ደግሞ ይጨፋጨፋሉ እርስ በርስ። ነገር ግን ሙስሊሙ ላይ ግን ሲሆን አንድ ናቸው። መቼም አይተውንም። መቼም ለምን ያ ሁሉ ጦርነት ሲካሄድ ያ ሁሉ ቤተ ክርስቲያን ሲፈርስ 2 መስቀል ያነገቡ ወንድማማቾች በሃይማኖታቸው ነው ሲያፈርሱት የነበረው። ትግራይንም ሆነ እነዛም ሆነ አማራ ክልል ላይ መጥቶ ሲያፈርሱ የነበረው ገብቶ ኋላ። ያኔ ግን ቄሶቹ ባርከው ቀድሰው የቀንጅብ እያሉ ሲያስገድሉት የነበረው ማህበረሰብ ግን ለአክሱም ሲሆን ግን ቅድስት ነች ብለው መጮህ የጀምሮት ከትግራይ በላይ ክልል 3 ላይ ያሉ ቄሶች ናቸው፣ ወይም ደግሞ ክርስቲያኖች ናቸው። አናስነካም አይተ ከሆነ እፎይንም ጨምሮ ማለት ነው። አናስነካም ቅድስት ነች እያሉ የነበረው ይሄ ሁሉ ምንድን ነው? የጥላቻቸው ጥግ። በቃ ሙስሊሙን እንዴት አድርገው እንደሚረሽኑት። እርግጥ ኦርቶዶክስ አሁንም ቢሆን ተመታለች፣ ምንም ጥያቄ የለውም። ለዚህ ነው የሚወራጩት። ለምን የበፊት ሂስትሪ እንደምናውቀው በቤተ ክርስቲያን የተቀባ ምናምን ነበር ስልጣን ይይዝ የነበረው። ስለዚህ ሁልጊዜ የሚናፍቁት ያንን ስርዓት ነው። በዚህ ጋር ተሀድሶ፣ በዚህ ጋር ቅባት ካራ ምን እያሉ፣ በዚህ ጋር ደግሞ ጴንጤዎች ጎልብተው መጡ። ይሄ ነገር ያቃጥላቸዋል። ከዛ ማብረጃቸው ምንድን ነው? ሙስሊም ነው። ለምን ምንም ቢሆን ባይብልን ሌሎቹ ይቀበላሉ፣ እስላም ግን ሌላ አመለካከት ነው ያለው በማለት ሙስሊሙን መጨረስ ይፈልጋሉ ማለት ነው። ወይም ደግሞ የድሮውን ስርዓት መመለስ ይፈልጋሉ። አንዱም አህመዲንን የሚጠሉት ለዚህ ነው። ለምን ታሪካቸውን የደበቁትን በፎቶ ማስረጃ በምን አይታችሁት ከሆነ የ3ቱ አጼዎችን አንብቤያቸዋለሁኝ። የሙስሊም ጭቆናና ምናምን ታሪክ የሚል ራሱ ትልልቅ መጽሐፍቶች በኦሮምኛም ራሱ አስተርጉሟቸዋል። እና እነሱ መጽሐፍቶች ብታያቸው ሙሉ በደላቸውን ታሪክ ያገነናቸው አጼዎች እንደሆኑ ነው የምታይበት። ሙስሊሙ ላይ የነበረውን ጥላቻ፣ እንደ ሰው አለመቆጠር ደረጃ ይሄ ምስራቁን ስታይ፣ ኦሮሚያን ስታይ ከሰሜን ውጭ ሰው የለም አይነት ነገር አለ አይደለ? በቃ ከሰሜን ውጭ ሰው የለም። ለምን ማጆሪቲው ሌላ ቦታ ሙስሊም ነዋ፣ እንደ ሰው አይቆጠሩም ነበር። እና ትንሽ ኢህአዴግ ላይ ማህበረሰቡ ራሱ አመለካከቱ እንዲሻል ወይም ደግሞ አርብቶ አደሩ ማህበረሰብ ጥሩ ነገር እንዲያ እያደረገው ምንድን ነው ቢያንስ አካቶ እንዲኖር ተደረገ። እንዲማርም ቢሆን ጥራት ባይኖረውም እንኳ ወደፊት እንዲመጣ ምክንያት ስለሆኑ ነው ሲደግፋቸው የነበረው እንጂ ያም ስርዓት ሳይገድለን ሳያሳድደን መጨረሻ መውደቂያው ሙስሊሙ ነው የሆነው አይደል እንዴ? እስር ቤት አስገብቶ ሌላው እሱም ቢሆን የመጨረሻ ንግግሩ ፓርላማ ላይ መለስ ያደረገው እነ ኡስታዝ አቡበከርን ስለ ሱንያና ሰለፊያ እያለ የተለያዩ ነገሮች ሲበቀባጥር ነው የመጨረሻ ንግግሩ አላህ የመታው ብዬ የማስበው። ስለዚህ እነዚህም ቢሆን እስልምና ነክተው የጊዜ ጉዳይ ነው እንጂ አላህ ያዋርደዋል። እና ኡስታዞቻችን ቀይ መስመሮቻችን ናቸው። ማንም ከኡስታዞቻችን አይበልጥም። ስለዚህ እኔ በበኩሌ ፍትህ ብዬ አልጠይቅም። ለምን ገዳይ እየተባልኩ ወይም ኡስታዝሽ ገሎናል እያሉኝ ሄደው ህግ ቦታ ይጠይቁ፣ ያረጋግጡ። እኔ ከዛሬ ጀምሮ ፍትህም ብዬም አልጠይቅም። ጀዛኩሙላሁ ኸይረን። ወኢያኪ ሰላም አለይኩም ወረሕመቱላሂ ወበረካቱ። ጀማ እንዴት ናችሁ? አህመድ እስከዛ አውሪ ናቶ አልያየን አውሪ እኔ ከወርቻለሁ። አብሽሪ አብሮ ሮዚ በነገራችን ላይ ያልሽው ነገር ትክክል ነው። ስለ ፍትሁ ግን እኔ ከመጀመሪያውም አላልኩም። ለምን ስነ ልቦናቸውን ጠንቀቅ ያውቀዋለሁ ስለማውቃቸው። ከሰዓታቶች በኋላ ወንጀላውን ወደ እኛ እንደሚያዘሩት አውቅ ነበረ። እና እንደውም እኔ ማለት ነው የእኛ ልጆች እነ አሚርም ቪዲዮ ሰርተዋል፣ እነ ፉአድ ሁሴንም በጣም ብዙ ልጆች ቪዲዮ ሰርተዋል። እና እንደ አክቲቪስትነት ራሱ ማለት ነው እንደ ሚዲያ ሰው ከኡስታዞች ባለፈ ራሱ ወጣቱ ራሱ በጣም ብዙ ሙስሊሞች ቪዲዮ ሰርተዋል። እና ምን ሆነ ስራ የላቸውም እንደዚህ ልጆች ምናምን በቃ እንደውም እኔ አንዳንድ ቦታ ለመጻፍ ፈለኩኝና የሚገርምሽ በቃ አስፈላጊ አይደለም። ኢትስ ኦኬ ሙስሊም በየትኛውም አጋጣሚ በደልን ማውገዝ አለበት የሚለውን አምናለሁ።
እነሱ ወደዱም ጠሉ ማለት ነው። እና እሱን ስለማመን ብቻ አልተቃወምኳቸውም። ግን እንዳልኩት ማለት ነው ከሰዓታቶች በኋላ ፊታቸው ወደኛ እንደሚዞር አውቅ ነበረ እና ፌስቡክ ምናምን ለማየት ሞከርኩኝ። የኛ ኦፍሳዞች በጣም ብዙዎች ናቸው። እነዚህ ብቻ አሉ፣ ሌሎችም በጣም እነዚህ ላይ በጣም ስለሚገን ነው እንጂ ነገሩ በጣም ብዙዎችም ጽፈዋል፣ አውግዘዋል። ከዛ ግን እውነት 3 ሰዓት 4 ሰዓት እንኳን እኮ አልቆዩም። ወዳው በተለይ ከኡስታዝ አህመዲን ጀበል ፖስት በኋላ ቀጥታ ፊታቸውን ያዞሩት ወደኛ ነው እና እስካሁን ምንም አይነት ቪዲዮ አልሰራሁም እኔ በዚህ ጉዳይ ላይ፣ ወደፊትም አልሰራም። ምክንያቱም አንደኛ እዛ ቦታ ላይ ፉአድ ሁሴን ነው። እኔ ለምን ሌሎቹ ይሄን ነገር መግለጽ እንዳልፈለጉ ባይገባኝም ፉአድ በተደጋጋሚ ቪዲዮ እየሰራ ነው። ትላንት ላይ ብላይም ነበረ እዛ ቦታ ላይ ሙስሊሞች እንደተገደሉ እየተናገረ ነበረ። ከዛ ውጭ ደግሞ ኡስታዝን አንድ ኡስታዝ ወዶ አንድ ኡስታዝ መጥላትም አይቻልም፣ ሊሆንም አይችልም። አሁን እዚህ አንድ መሬማ ብላ ስሟን መሬማ ብላ ግን ፕሮፋይል ያደረገችው የክርስቲያን ሆና እየተሳደበች ነበር፣ ኡስታዞችን ማለት ነው። በጣም ቆሻሾች ናቸው ወላሂ። እውነት ለመናገር ከሆነ ፍትህን በደልን እኩል አውግዘን እየተጨቆኑ ላሉ ማህበረሰቦች ፍትህ መጠየቅ መፍትሄ መሆን እየቻልን ገዳዩ ሌላ ሆኖ እንደ ገዳይ ደግሞ ሌሎች መቁጠር ይሄ በጣም ቆሻሻነት ነው። በነገራችን ላይ እነሱን ከቦታቸው ማንም የሚነቀንቃቸው የለም። እዚህ ቦታ ላይ ያስቀመጣቸው አላህ ነው። እንደ ስልጣን ምናምን ባይዘው አንድ ኡስታዝ ኢትዮጵያ ውስጥ ስልጣን ቢኖረው ነውር አይደለም። ግን እንደ አጋጣሚ ሆኖ እነዚህ ሰዎች ደግሞ የመንግስት ባለስልጣኖች አይደሉም፣ የሃይማኖት መሪዎች ናቸው፣ የሙስሊሙ ማህበረሰብ መሪዎች ናቸው። ስለዚህ አፋችሁን ለከት አብጁለት፣ ስነስርዓት ያዙ። እነዚህን ነካችሁ ማለት ሁሉንም ሙስሊም ማህበረሰብ እንደነካችሁ ነው የሚቆጠረው። እንግዲህ አንዱ ኡስታዝ ቢንበር ላይ ወጥቶ ኹጥባ ላይ በደላችሁን ከማውራት ውጭ ሌላ ምንም ሊያደርግላችሁ አይችልም። ከዛ ውጭ ደግሞ የሀገሪቱን መንግስት ነብይ መጣልን ብላችሁ አጨብጭባችሁ ዘፍናችሁ እንደ ሰው ሳይሆን ከፈጣሪ የተላከልን መላእክተኛ ነው ነብይ ነው ብላችሁ አብይን የመረጣችሁት እናንተ ናችሁ። እናንተ አጨብጭባችሁ የመረጣችሁትን መንግስት በደላችሁን እሱን ጠይቁ። አህመዲን ጀበልን እኮ ካርድ አልሰጣችሁትም እኮ። በነገራችን ላይ አስፈላጊ ከሆነ እኔ ሙዚቃውን አመጣዋለሁኝ ከዩቲዩብ ላይ አውጥቼ። አብይ ነብይ ብለው 3 ሰዎች ዘፍነዋል። 3 ናቸው 2 አንዱ አሁን አሜሪካን ሀገር የሚኖር አርቲስት ሙሴ ነው። አረ ሙሴ ነው የተባለው እኮ ሙሴ ያለም ማለት ነብይም ያላሉ አብይ ነብይ ብለው። አሁን አንደኛው ዘፋኝ አሜሪካን ሀገር ነው የከሰረ አርቲስት ከስሯል። የከሰረ አርቲስት አሜሪካን ሀገር ነው የሚኖረው። እና አስፈላጊ ከሆነ እኛ ሙዚቃውን መፖስት ማንፈልግም አንተን ፖስት እናደርግላችኋለን ከዩቲዩብ ላይ። ስለዚህ ነብይ ብላችሁ የመረጣችሁት መንግስት እሱን ነው። እሱን ለምንድን ነው የምትገለን? ለምንድን ነው የምታስገድለን ብላችሁ እሱን ፍትህ ጠይቁ፣ ነብያችሁን ጠይቁ። እኛ ነብይ የሆነ መንግስት የለንም። ካርድ የሰጣችሁት ለኡስታዝ አህመዲን ጀበል አይደለም፣ ከይቅርታ ጋር የኔ ወዶች፣ ለጠቅላይ ሚኒስትር ዶክተር አብይ አህመድ ነው ካርድ የሰጣችሁት። መጠየቅ ያለባችሁ ፍትህ መጠየቅ ያለባችሁ መንግስታችሁን ነው፣ ነብያችሁን። ነብይ ብላችሁ ዘፍናችሁ እኮ የተቀበላችሁት። ሙዚቃውን ታውቀዋለህ ሙቤ? ነብይ ተላከልን ብለው አብይ ሲመጣ ተዘፍነውለት። አዎ አሁን የከሰረ አርቲስት ነው። አሜሪካን ሀገር ሆኗል አርቲስቱ። አሜሪካን ሀገር ነው የሚኖሩ አንደኛው አርቲስት። ዛሬ ላይ እኔ የሚገርመኝ አንድ አለ አሜሪካ ጋዜጠኛ ከነ ኡስታዝ አቡበክር ጋር እስር ቤት የነበረ ማን ነው ስሙ? ሮስ ታውቀዋለች? ኤርሚያስ። እሱ ታውቂያለሽ? እዛ እስር ቤት ውስጥ ሆኖ ታሞ ሲያበሉት ሲያጠጡት እንደነበር ነው ኡስታዝ አቡበክር አንተና ያለ ኡስታዝ አህመድ ወላሂ ቤት አይተሽዋል? ቤቱ ራስ ሂዶ ታሞ እንደዚህ ካሚል ሸምሱ ነው ኡስታዝ ካሚል ሸምሱ የከሰረ ፖለቲከኛ ሲያበሉ ሲያጠጡት የነበሩትን እዛ ሲንከባከቡት ለእነሱ የተላከልላቸውን ምግብ ነበር እዛ ውስጥ ሲያበሉት የነበሩት ኡስታዞቻችን። 360ዎች እኮ ማለት ነው በቃ ታውረዋል፣ በእስልምና ጥራቻ ታውረዋል። እና ዛሬ ላይ ግን 24 ሰዓት የሚያወሩት አንድ ስለ ፋኑ ነው። 24 ሰዓት የሚያወሩት ስለ አህመዲን ጀበል ነው። እኔ በጣም ነው የሚገርመኝ ሰው አንድ ወንድ ልጅ ማለት ነው የሚወዳትን ሚስቱን ራሱ ማለት ነው እንደ ሀብታሙ አያሌው አህመዲን ጀበል እንደሚጠራው አይጠራም። እያንዳንዱ ፕሮግራሞቹ ላይ እያንዳንዱ የሀሰት መረጃው ላይ እያንዳንዱ እኔ ሴት ቢሆን ኖሮ አፍቅሮት ነው ነበር። ደግነት አልሐምዱሊላህ ወንድ መሆኑ ጠቀመን እንጂ
አህመዲን ጀበል አርሲ ላይ አህመዲን ጀበል፣ ወለጋ ላይ አህመዲን ጀበል፣ አዲስ አበባ ላይ አህመዲን ጀበል። እያንዳንዱ ወደ ላይ ፕሮግራሙን ስታዳምጥ አህመዲን ጀበል አለ። በቃ አለ። ቅመም ነው የፕሮግራሙ የ360 ቅመም ነው እሱ ሰውዬ። እንደዚህ ነው የምትወዱት? ውይ ማሻአላህ ተባረከላ። አህመዲን ጀበል እኮ በነገራችን ላይ አብይ አህመድም እኮ ስልጣን ቦታ ትፈልጋለህ ሲባል አልፈልግም ብሎ ነው። በነገራችን አይፈልግላቸውም እሱ አይፈልግም። ስንት ቦታ አምባሳደር እናድርግ ተብለዋል። አሜሪካ ላይ አምባሳደር፣ የተለያየ ሀገር ላይ። በዚህ ደሞዝ አልፈልግም አለ። ጀግና የሆነውን አልፈልግም በቃ እሱ እኮ ማለት ነው። እንትኑ እኮ ነው ዝምታው ራሱ እንትን ይላቸው። አሁን ደግሞ ባለፈው በአክሱም ላይ በጣም ከፍተኛ በሆነ መልኩ ሃይማኖታዊ አፓርታይድ ብሎ የጻፈው ጽሁፍ፣ ክርስቲያናዊ አፓርታይድ ብሎ የጻፈው ጽሁፍ በአክሱም ዳር። ይሄ ግን ትክክል ነው እኮ በነገራችን ላይ እሱ አክሱም ላይ መቀበሪያ ቦታና መስገጃ ቦታ ለተከለከሉ ሙስሊሞች ክርስቲያናዊ አፓርታይድ ብሎ የጻፈው እውነት ነው። ያቺን ሀገር የክርስቲያን ደስቴት ማድረግ ነው የምትፈልጉ። ያንን ደግሞ እውነቱን ጻፈላችሁ እሱ እና እጁን አጣጥፎ ቁጭ በል። ከዛ ደግሞ አንተ ምን አገባህ? አንተ ኦሮሞ ነህ፣ ጋላ ነህ፣ ስለ አክሱም ምን አገባህ ሲሉት ያገባኛል፣ ይመለከተኛል፣ ላኢላሀ ኢለላህ ወንድሞቼ ናቸው ብሎ መለሰላቸው በጽሁፉ ላይ። አያነቡም እኮ ርዕስ ብቻ እኮ ነው የሚያነቡት። ሙቤ ርዕስ ብቻ እኮ ነው የሚያነቡት። ርዕሷን ይዘው ምን ይሉልሃል? ከዚህ እኔ ራሴ ማለት ነው አንዱን ጽፌ ሳልጨርስ ሌላ ጽሁፍ እየጻፈብኝ ተቸግሬ የዛን ሰሞን አረ ኡስታዝ ቆይ ይሄን በደንብ አድርጌ ላንብብ። እኔ ራሱ አልረዳውም እኮ ጽሁፉን እንኳን እነሱ። ቆይ እንደሆነ አሁን ቲክቶክ አካውንት ከፍተዋል፣ ጋብዘዋለሁ። በእውነት እኔ እኮ አልፈርድባቸውም እኮ በእነሱ ድንቁርና እኮ አልፈርድባቸውም። አንተ ራሱ ማለት 2-3 ጊዜ አንብበህ ነው የምትረዳው ጽሁፍ። አዎ በጣም መሀይም ሳይገባው። አዎ ልክ ነሽ። ወላሂ ከባድ ነው። እኔ አንዳንዴ ሲጽፍ ማለት ነው ሙቤ ወላሂ አይተባበራቸዋለሁ። ምን ለማለት ፈልጎ እንደሆነ በአብራራላቸው። ምን ትላለህ? አንዳንዴ እየከፈትክ ቤት እንደውም አንድ ቀን እንደውም እንደዚህ የእሱ መጽሐፍና የጻፈውን ነገር እናነባለን። መጽሐፍ ፎቶ እንኳ ሶስት አጼዎችን ካነበብንም ርዕሱ ገና እዚህ ሲለጥፍ አካውንቱ ይዘጋል። የማነኝ ያዘጉታል። ገና መጽሐፍ ሞክረዋል፣ አይሳካላቸው። ማብሸሪ አሊያ አውርተሻል? አሊያ አወራች? አይ አላወራም። እነሱን እንትን እያልኩ ነበረ። ሰላም አለይኩም ወቤ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አውሪ። እኔ እንግዲህ ዛሬ አልገባም። ቅዳሜ የፋሚሊ ቀን ነው፣ የቤተሰብ ቀን ነው። ወላሂ ልጆቼ ለብሰው ምናምን እየጠበቁኝ ነው ልንወጣ። ግን አንዳንድ ቪዲዮዎች አይቼ በወሳጆቻችን ቀይ መስመር እንደሆነ ገብቼ የተወሰነ ደቂቃ ማስተላለፍ ቪዲዮ መስራት አለብኝ ብዬ ነው የመጣሁት። ወላሂ አበዙት እንዴ! በጣም ቀይ መስመር ቦታ ትርገጡ አንዳንዳቻችሁ እንዴ! እነሱ ለእኛ ጋር ያላቸውን ቦታ ታውቃላችሁ። ስለዚህ ስነ ስርዓት ያዙ። ሙቤ እኔ እንደሚመስለኝ ወላሂ ጭፍን ጥላቻ ለይቶ የማልቀስ ለይቶ የማዘን ባህሪ ያለባቸው ሲጀመር ማለት ነው። ጭፍን ጥላቻ ለእስልምና በቃ እስላም ሲባል የሆነ ነገር ሰውነታቸው ላይ ሾክ ያደርጋቸዋል። ስለ እምነቱ አውቀው ሳይሆን ይሄ ነገር ሀቅ ነውና ከሰፋ እኛ ጉሮሯችን ይዘጋል ብለው ስለሚያስቡት ማንኛውም በቤተ ክርስቲያን ላይ አንተ አታውቀውም፣ ግን በቤተ ክርስቲያን አገልግሎት ላይ በሰንበት ትምህርት ቤት ላይ ያለፈ ክርስቲያን እና አሁን ሙስሊም የሆነ ሰው ሁሉ እዛ ሰንበት ትምህርት ቤት ላይ ምን እንደሚሰራ ምን እንደሚፈጠር ኪሳቸው እንዴት እንደሚሞላ ሁላችንም እናውቀዋለን። ገባህ አይደለ? የዛ ህዝብ ቁጥር ካወቀ እስላሙ እየበዛ ሲመጣ እነሱ ወገባቸው እንደሚታመሙ ስለሚያውቁ ሪምቧ ቢሉ አልፈርድባቸውም። አንድ ሁለት ደግሞ ጭፍን በቃ ስለ እስልምና ያላቸው ጥላቻ በጣም ጥላቻ አለባቸው። በጣም ማለት ነው ወፍራም ጥላቻ አለባቸው። ስለዚህ ለማንኛውም ጥላቻ ቀጭንና ወፍራም አለ እንዴ? እንዴ ቀጭንና ወፍራም ጥላቻ አላቸው እነሱ። አስተግፊሩላህ ለዚህ ወላሂ እነዚህ እህቶቼ እኮ ብዙ ነገር የሚያስተምሩኝ ሱብሓነላህ። ወላሂ ወፍራም ጥላቻ ነው ያለባቸው። ስስ ከሆነ እኮ በቃ ይሄን ሰውዬ አልፈልገውም። በቃ አንድ ሰው ከጠላከው ትፈተዋለህ፣ ዞር ትላለህ ከአጠገቡ በቃ እንዳይደርስብህ እንዳታየው ምናምን ትሆናለህ። ገባህ አይደለ? ወፍራም ሲሆን ግን እዛው እየተንከባለልክ ከሱ ጋር አትሄድም። እየተንከባለልክ እዛው ነው አይወጡም፣ አይለዩም። አስተግፊሩላህ። በነገራችን ላይ ዛሬ ወንዶች አላስገባዎቹ ለምን መሰላችሁ? እነዚህ 3 ሴቶች በደንብ ነው የተናገሩት። በቃ የኔን የወዴን የተናገሩኝ። ለምን ብትሉኝ
በተለይ እዛ ያሉ ናቸው። ኢትዮጵያ ላይ ያሉ ችግሩ የማየው ቅድም ሮዝ የተናገረችውን ሰምታችኋል። አሁን ሮዝ ብዙ ሰው ይጠላታል፣ ግን እሷ ምን ስንት አይነት መከራ ብዙ አይነት ችግር አሳልፋለች። ቤተሰቦቿን ስንት አታለች። በነገራችን ላይ አንዳንድ ሰዎችም ወይ ኦሮሞ የምትመስላችሁም ሰዎች አላችሁ፣ ግን አይደለችም። ብዙ አይነትም ችግር ያጋጥሞታል፣ ግን ሀቁን ነው የምትናገረው። በነገራችን ላይ ብዙም ታነባለች፣ ብዙም ታውቃለች፣ እዛውም ስላለች ብዙ የምታስፈራራቸው ሰዎች ያላችሁ፣ ግን እሷ የምትፈራ አይደለችም። እውነትን ከመናገር ወደኋላ አትልም። ወቅት መሐመድን ብትሆንም አሊያም ብትሆንም እኛም ብንሆን ነው። ለምን ሀቅ ናት። እየመረራችሁም ዋጡት። ኡስታዞቻችን ቀይ መስመሮቻችን ናቸው። ስነ ስርዓት ያዙ፣ አደብ ያዙ። መምህሮቻችሁን ደግሞ እረፉ በሏቸው። እሺ እረፉ በሏቸው። ይሄ ነው ሙቤ። አያርፉም ወይ አያርፉም ሙቤ፣ በጣም አያርፉም። ካረፉማ ብዙ ነገራቸው አሁን ወጣቶቹን እየሰሩት ያሉትን ኢምራን ምናምን እየሰሩት ያሉን ነገር ግን ገደል ይከታቸዋል። የት ሄደ ነው እንደዚህ አይነት ጓገጭ እያነሱ እነሱ ኪሳቸውን ያደልቡ እንጂ የት ልትሄድ ነው ሙቤ? አይመቻቸውም፣ አይፋቱንም። እነ ወፍራም ጥላቻ ያልኩት ለዛ ነው። መርጦ አልቃሽነት ቲክቶክ ላይ ደግሞ አቤት መርጦ አልቃሽ በዝቶ ያ ኢላሂ ቪዲዮሽ ናቸው። ነገ በዛ ጉዳይ ነገ እንሄድበታለን። አሊያ ነገ ማታ በዛ ጉዳይ በደንብ እንሄድበታለን። በደንብ ፎቶ ለጥፈ ምናምን በደንብ ነው የምንሄድበት። ቪዲዮን የምሰራለው የእናንተን ቪዲዮ እየሰበሰብኩ ነው በኃይለኛው። ይሁሉ ለምሳላቸው ስም ሳጠሩ ገባኝ ነገሩ። ግን ሙቤ የሙቤ ሀሳብ ብቻ ነው እንዳይሉ ገባችሁ? የሁሉንም ቁጭ አድርግና እንግዲህ ህዝቡ እንደዚህ እያለ ነው እናንተስ ምን ትላላችሁ ብዬ ጥያቄ ያቀርባሉ። ከዛ በኋላ ይሄድበታል። ታና እኔ ለምሳሌ ቪዲዮ አልሰራሁም በዛ ጉዳይ ላይ። ኦኬ ለምንድነው ቪዲዮ ያልሰራሁት? መጀመሪያም አልጠብቅም። ለምን እኔ ስለ ልቦናቸውን እኔ አውቀዋለሁኝ። መጀመሪያም አልወዳቸውም። እኔ ለምን ወዳቸዋለሁ? ሲጀመር አሁን እኮ ችግር የፈጠረው መሰለህ እነዚህ አሁን ብዙ ሰው የተቃወሙ ፎሎ ምናምን አንሱ ምናምን። እኔ ግራ የገባኝ ነገር መጀመሪያ አንተን የሚመጥን ሰው ጋር ለምን አትወድም? ማንነት ምንድን ነው? ሙባረክ ምንድን ነው ማንነቱ? የአንተ ጓደኛ መሆን ያለበት የአንተ ተከታይ ከተከተለ ተው ይደበቅ ይከተል። ምናሻ አንተ ልትከተለው የሚገባ ሰው፣ አንተ ልትወደው የሚገባ፣ አንተ ልታደንቀው የሚገባ ሰው ማን ነው? ገባ? ወድጃቸውም አላውቅም፣ ለወዳቸውም አልችልም። አሁን አንዱ እንግዲህ ቪዲዮ የሰራው ሰውዬ ፎቶን እየለጠፉ የአክሱም ጊዜ አልሰራህም። ማን ነው እሱ? አሪው 5 ሚሊዮን ፎሎ ስላለው የት እናውቀዋለን እኛ? እሱ የራሱን ግንባታ እየገነባ ነው። አንድ ወጣት ስራውን እየሰራ ነው። ሶሻል ሚዲያን ተጠቅሞ ስራውን እየሰራ ነው። እኔ ስለ ድምፅ ስለሆነ አልቃወመውም። እምነቱ ነው። ኢትዮጵያዊነት በሚለው አያምኑም። ሙስሊምና ክርስቲያኑ ኢትዮጵያ ውስጥ ተዋዶ ተፋቅሮ ምናምን ይሄ ሶሻል ሚዲያ ላይ ለፎሎዋቸው እኛ ሙስሊም ክርስቲያን አብረን በልተን አንዳንድ ሰዎች አሉ እና የኛ ሙስሊም መድረሻቸው ወደ ሀቦይ ምናምን እያሉ ሲያቀለብጡት ቪዲዮ ሲስበላቸው አይተሻላል። ወደ ሀቦይ ምናምን የሀገሬ ልጅ ምናምን እያሉ ስማ ነገር ይሄ ምን አለ መሰለህ እኛ እኮ እኛ ኢትዮጵያዊ እኮ እኛ ኢትዮጵያኖች ማለት እኮ ብሄር ከብሄረሰብ ተዋዶ የ80 ምናምን የብሄረሰብ ባለቤት ሙስሊም ክርስቲያኑ ተዋዱ አፈርፈይቶ ምናምን በጣም ነው እንዳፈር የፈጨ ነው። አፈርፋይ ብንፈጭም የእናንተ ቅንጭላታችን ላይ ያሉት አባቶች ግን ምን እያሉ እንደሆነ የሚሰብኩት ባንዲራቸውን ለጥፈው እኮ እናውቃቸዋለን። ገብቶሃል አይደለ? ኢትዮጵያ ውስጥ እኔ ክርስቲያን ጎረቤት አለ ለምሳሌ የማከብራቸው ሰዎች ወላሂ የማከብራቸው እዚህ ሀገር እናቴ የመጣ ጊፍት የላኩት ለእሷ ነው። ለማንም ሰው አላኩም። የጎረቤት ሀቅ በሚለው ወላሂ አላህ በሚያውቀው ለማካበል ሆነ አይደለም። ለሌሎቹ አላኩም። የእናቴ ጎረቤት ናት፣ የጎረቤት ሀቅ እሷ ናት የምትቀርበው ብዬ ለእሷ ነው የላኩት። ግን ከኔ ጋር በጣም ብዙ አመት ጓደኞች ግን ቀይ መስመር አለ። እምነት ጉዳይ ሲሆን ግን እኛ እኮ አብረን ብልተን አብረን ጠጥተን እኔ ይህን ሪከርድ ቀርቶ ቢልኩላቸው አይሞቀኝም፣ አይበርደኝም። ለምን ቀይ መስመር አለ። ታከብራቸዋለህ፣ ትዋዋላለህ፣ ለእነሱ መልካም ትሆናለህ። ይሄ እስላም የሚያዝ ግዴታ ነው፣ ዋጅብ ነው ለአንተ። ከዛ ውጭ ግን እሱ 5 ሚሊዮን ስላለው ተከታይ ስላለው የሆነ ድርጅት ስረዳ ምናምን የሚረዳው ለራሱ ብሎ ነው። የራሱን ግንባታ ነው የያዘው። ገብቶሃል አይደል? ፎአዱ እዚህ እየለፈለፈ እየጮኸ ጉሮሮ ውልቅ እስከሚል አይተኸዋል። ፎሎ ማንም ፎሎ ያደረገው ከሱ አንሶ ነው። ፎአዱ በወጣትነትም በምንም አንሶ ነው። አየህ የኛ የት ነው የሚውሉት? እስኪ ይታይ። አብዛኛው ኮሜንት እዛ ልጅ ቤት ገብተህ ባለ 5 ሚሊዮኑ ገብተህ ፎሎ ማን ያደረገው?
ፋጡማ